Hello students, እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ደግሞ የምናወራው ስለ noun clause and noun clause በሰብጀክት ላይና በኦብጀክት ላይ ያለውን ልዩነት ይሆናል ማለት ነው። ስለዚህ ርዕስ ካነሳን በኋላ ከናንተ የሚጠበቁት you have to identify noun clauses in a sentence. ሴንቴንስ ላይ noun clauseዎችን አይደንቲፋይ ማድረግ ይጠበቅባቸዋል። እንደገና ደግሞ noun clauseዎችን በሰብጀክትና በኦብጀክት ላይ correctly መለየት ይጠበቅባቸዋል ማለት ነው። እንደገና ደግሞ construct academic sentences using noun clauses ዎችን በመጠቀም academic sentenceዎችን construct ማድረግ ይጠበቅባቸዋል። ሌላኛው ምንድነው differentiate between noun clauses and normal statement እና noun clauses ያላቸውን ልዩነት ማወቅ ይጠበቅባቸዋል ማለት ነው። noun clause ምንድነው ወደሚለው እንሂድ። Noun clause is a dependent clause that functions as a noun in a sentence ማለት noun clause ምንለው ምንድነው? it is ምንድነው ዲፔንደንት የሆነ ክሎዝ ነው። እንደምንድነው የሚያገለግለን? እንደ ናውን ማለት ነው። that functions as a noun ማለት ነው። ሴንቴንስ ላይ እንደ ናውን ሆኖ የሚያገለግለን ዲፔንደንት ክሎዝ we call it noun clause ማለት ነው። it can be the subject ወይም ደግሞ the object ወይ ሳብጀክቱ ሊሆን ይችላል ወይ ደግሞ ኦብጀክቱ ሊሆን ይችላል። መቼ ሳብጀክት ይሆናል መቼ ኦብጀክት ይሆናል የሚለው እናያለን። ግን ደግሞ it can be both ማለት ነው። or complement ደግሞ ሊሆን ይችላል። ኮምፕሊመንትም ደግሞ ሊሆን ይችላል ማለት ነው። እንደገና ኤግዛምፕል ስናየው ለምሳሌ that what when why how whether እና if እነዚህ ምንድናቸው? ኢንትሮዳክተሪ ወርዶች ብለን እንላቸዋለን። ናውን ክሎዙ ኢንትሮዳክት የሆኑ ማለት ነው። እነዚህ ኢንትሮዳክተሪ ወርዶችን በናውን ክሎዝ ላይ ናውን ክሎዝ ያለበት ከኖርማል ስቴትመንት ጊዜ ለይተው የሚጠቀሙ ወይም የሚያገለግሉን ወርዶች ናቸው ማለት ነው። እስቲ እዚህ ጋር የተወሰነ ነገር እንመልከት። ቅድም ያነሳናቸው እነዚህ ወርዶች እዚህ ጋር ማየት እንችላለን። እዚህ ጋር እንደምታዩት ማለት ነው ምን እያደረጉ ነው? እስቲ that she did not pass the exam is obvious at this point. that she did not pass at this exam is obvious at this point ማለት ነው። ምንድነው እዚህ ጋር እያደረገ ያለው? አሁን the clause ወይም ደግሞ the dependent clause is serving as a noun in this sentence ላይ እንደ ናውን ሆኖ እያገለገለን ነው። እዚህ ጋር ንግግራችንን ምን እንዲሆን አደረገው? more formal እንዲሆን አደረገው ማለት ነው። ሌላስ what you have said makes her sad። አሁን እዚህ ጋር what you have said ብለን ስንል ምንድነው what የሚለውን ወርድ ተጠቅሞ ዲፔንደንት ክሎዙ እንደ ናውን ክሎዝ ምን እያደረገ ነው? ሰርቭ እያደረገ ነው ማለት ነው። which means እንደ ናውን instead of the noun ወይም ደግሞ instead of using the subject or the object it's using the clause ማለት ነው። እዚህ እንደ ኦብጀክትም ሲያገለግሉን ደግሞ ተመልከቱ። he had miscalculated how long the trip would take ማለት ነው። he had miscalculated how long the trip would take ብሎ ሲል እዚህ ጋር how long the trip would take ብሎ ምን ገልጾልናል? ክሎዙ እንደ ኦብጀክት አገልግሎናል ማለት ነው። እንደገና ደግሞ I can do whatever I want ይላል። I can do whatever I want አሁን እዚህ ጋር whatever in the middle of the sentence እንደምን እያገለገለች ነው? እንደ ኦብጀክት ማለት ነው። which means noun clause እንደ ኦብጀክት ሲያገለግል ደግሞ በዚህ መልኩ ደግሞ ሊያገለግል ይችላል ማለት ነው። እንደ ሳብጀክት ሲያገለግል እንዴት መለየት እንችላለን? እንደ ኦብጀክት ሲሆን እንዴት እንለያያለን የሚለውን we're going to see። ግን እዚህ ጋር በተለያየ መልኩ ናውን ክሎዞች በእንደዚህ አይነት ፎርሞች እንደሚያገለግሉን ማየት እንችላለን ማለት ነው። እንደ ኮምፕሊመንት ሲያገለግሉ ደግሞ here problem with that he couldn't make a decision። አሁን እዚህ ጋር እዚህ ጋር አገባቡ እንዴት ነው? እንደ ኮምፕሊመንት ሊያገለግለን ነው አይደለ? ናውን ክሎዞች እንደ ሳብጀክት ያገለግሉናል፣ እንደ ኦብጀክት ያገለግሉናል፣ እንደ ኮምፕሊመንት ያገለግሉናል ማለት ነው። እንደዚህ አይነት ዲፔንደንት ክሎዞች using those introductory words they can be served as a subject or object ወይም ደግሞ እንደ ኮምፕሊመንት ማለት ነው። የተለያዩ ሮሎች አሉ። እስቲ እነሱ እንመልከት። noun clause can begin with በዛት ሊጀምር ይችላል። noun clause በዋት ሊጀምር ይችላል። እንደገና በዌን ሊጀምር ይችላል። በዋይ how if whether በእነዚህ አይነት ቃላቶች ሊጀምር ይችላል። ናውን ክሎዝ ሲጀምር ለየት ብሎ that he didn't ወይም ደግሞ what he said what you said ምናምን ብለው እንደዚህ ብቻ እዚህ ጋር የጠቀስናቸውን ቃላቶች መጀመሪያ ላይ ይጠቀማል ማለት ነው። when used as a subject it comes at the beginning ማለት ነው። አሁን subject ሲሆንና object ሲሆን ልዩነቱን እናያለን ብለን ነበር ቅድም። subject ሲሆን ምንድነው የሚሆነው? it comes at the
beginning of the sentence ከሴንቴንሱ መጀመሪያ ላይ ነው የሚመጣው ማለት ነው። ምን ሲሆን እንደ ሳብጀክት ሲያገለግል ናውን ክሎዙ እንደ ሳብጀክት ሲያገለግል it comes at the beginning of the sentence ማለት ነው። ሌላኛው when used as object ሲሆን ደግሞ መቼ ነው የሚመጣው? it comes after the verb ከቨርቡ ምን ቀጥሎ ይመጣል ማለት የሴንተንሱ ቨርብ አለ አይደለ? ከቨርቡ ቀጥሎ ይሄ ናውን ክሎዝ ከመጣ it's serving as ኦብጀክት እንላለን ማለት ነው። ለምሳሌ እዚህ ጋር ኤግዛምፕሎቹን እኔ what you learned is important አሁን እዚህ ጋር what you learned ብሎ ምን አለ መጀመሪያ ላይ at the beginning of the sentence መጣ ማለት ነው። እዚህ ጋር ስኒ I know what you learn ምንድነው የመጣችው? in the middle ነው አይደል የመጣው? I know what መች ነው የት ጋር ነው ያለችው? in the middle አይደለ? እዚህ ጋር at the beginning so እንደ ሳብጀክት ሲያገለግል at the beginning ይሆናል። እንደ ኦብጀክት ሲያገለግል ደግሞ in the middle of the sentence ይሆናል ማለት ነው። ተመልሰን አንዴ እንመልከታቸው። እዚህ ጋር ያሉ ኤግዛምፕሎች አሉ እንድቃያቸዋቸው። እዚህ ጋር ነው እንደ ሳብጀክት ሲያገለግል they are coming what in the beginning of the sentence እዚህ ጋር ካያችሁ። እንደ ኦብጀክት ሲያገለግለንስ ሁሉንም ያቸው መሃል ላይ ነው የመጡት ማለት ነው። ሶ ኦብጀክት እና ኮምፕሊመንት ላይ ማወቅ የምንችለው ምንድነው? እነዚህ ክሎዞቹ ናውን ክሎዙ at the middle ወይም ደግሞ at the end ሊመጣ ይችላል ማለት ነው። ይሄ at the middle of the sentence ሊመጣ ይችላል ማለት ነው። ሶ ናውን ክሎዞቹ ሁሉ ጊዜ ስታርት የሚያደርጉት በእነዚህ ኢንትሮዳክተሪ ወርዶች ነው። መጀመሪያ ላይ ሲመጡ they are acting as a subject እንላለን። in the middle of ሲመጡ ደግሞ they are acting as object ወይም ደግሞ እንደ ኮምፕሊመንት አክት እያደረጉ ነው እንላለን። ሶ በዚህ መልኩ ለይተን ማወቅ እንችላለን ማለት ነው። ሌላኛው ሩላችን የሚሆነው ምንድነው? word order is statement order ይሄ በናውን ክሎዝ ላይ ስቴትመንት ኦርደር ነው የሚኖረን እንጂ question order አይሆንም ወይም ደግሞ እንደ ጥያቄ አናስቀምጠውም። ለምሳሌ እዚህ ጋር እንመልከት I know what does she study የሚለውን ሳይሆን ምንድነው I know what he studies ነው ምንድነው I know what he studies እንላለን which means in the statement order ነው ያለው እንጂ in the question order አይመጣም ማለት ነው። እሺ እዚህ ጋር ደግሞ ሌላኛው ሩላችን ምንድነው? that can sometimes be omitted informal speech ላይ ዛት የምትለዋ ኦሚት መደረግ ትችላለች። ለምሳሌ እዚህ ጋር I believe that education changes lives ይላል አይደለ? education changes lives እዚህ ጋር ዛት መግባትም ትችላለች it's possible ኦሚትን ብናረጋት ችግር የለውም። መቼ ግን ኢንፎርማል የሆነ ስፒች ሲኖር ማለት ነው። ኢንፎርማል ስፒች ላይ it's not necessary to use that ግን ብንጠቀመው ችግር የለውም። ግን ደግሞ ፎከስ የምናደርገው ምን ላይ ነው? ኦሚት ማድረግ መብት አለን ማለት ነው። so I believe education changes lives ማለት እንችላለን ዛትን ኦሚት አድርገን ማለት ነው። so እነዚህ ሩሎቹ ናቸው። እንደ ሳብጀክት ሲያገለግል እንደ ኦብጀክት ሲያገለግል እንመልከተው እስቲ በኤግዛምፕል what you learned is useful መች ነው የመጣው? in the middle of in the beginning ነው የመጣው። so in the beginning ሲመጣ as a subject in the object ሲመጣስ it is where here that education matters እዚህ ጋር ሰብጀክቱ how students study affected the results how students ብሎ ምን አለ እንደ ሳብጀክት መጣ ማለት ነው at the beginning። objects ላይ ስናይ teachers understand what motivates students ኦብጀክታችን እዚህ ጋር she believes that everyone deserves education so ካያቻቸው ግማሾቹ in the beginning ይመጣሉ፣ ግማሾቹ at the middle of the sentence ይመጣሉ። ፎከስ የምናደርገው ምን ላይ ነው? in the beginning ሲመጡ they are acting as a subject in the middle ሲመጡ they are acting as a verb ማለት ነው። so ይሄንን ነው መረዳት የምንችለው። So let's do some exercises. So which sentence contains a noun clauses as the subject? እንደ subject የተጠቀመው noun clause እንደ subject የተጠቀመው የትኛው ጋር ነው? እስቲ I like apples. It doesn't have a noun clause ሲጀመር። She believes that education is provided. እዚህ ጋር ዛትን እንደምንድን ነው ማለት ነው? as object ነው። ጥያቄያችን ስለምንድን ነው እንደ subject የተጠቀመው? What you learn is important ይላል። አሁን እዚህ ጋር the teacher is kind. መልሳችን ምንድነው የሚሆነው? እንደ ቢጊኒንግ የተጠቀመው what ያለበት ማለት ነው። what you learn is important የሚለው ይሆናል ማለት ነው። what you learn is important ማለት ነው። ሌላም ጥያቄ እንስራ።
choose the correct sentence ይላል። አሁን ደግሞ በትክክል የተቀመጠው ወይም ደግሞ ምን ብለን ነበረ in the noun clause form ላይ statement order እንጂ question order አይኖረንም ብለን ነበር። ስለዚህ እስቲ እንመልከት። I know what does she want or I know what she wants. I know what want she. I know does want she want. I know does what she want. does what ይላል። እሺ አሁን እዚህ ጋር ስንመለከት የትኛው ነው ስቴትመንት ኦርደር በስርዓት ተጠቅሞ የተቀመጠው ስንል I know what does she want የሚለው ነው ወይስ ከነዚህ ሶስቱ ነው? It is I know what does she want አይደለ? I know what she wants no. I know what want she no. This is like automatically X. I know does want she want no. I know what she wants እና I know what does she want የሚለውን ለይተን ማወቅ ሁለቱ ናቸው ትንሽ ኮንፊዝ የሚያደርጉብናል። ወርዳችን መሆን ያለበት ግን I know what does she want does መኖር አለበት ወይስ ደግሞ I know what she wants እዚህ ጋር ማተር አድርገው does ነው አይደለ? Which one is the best answer? So we are going to choose from those two. I know what she wants is better or I know what does she want. So does is not necessary in what? In her want አይደለ? So we are going to use the answer would be I know what she wants ይሆናል ማለት ነው። ሶ በዚህ መልኩ ስናነበው አፋችን ላይ ሴንስ የሚሰጠን ከሆነ በዛ ሴንስ መሰረት ተከትለን ወይም ደግሞ ስቴትመንት ኦርደሩን ማሟላትና አለማሟላቱን አነሰሰሪ የሆኑ ነገሮችን ለምሳሌ ልክ እንደ ዳዝ ሊጠቀም ይችላል። በዚህ አይነት መልኩ ካለ እንደዚህ ያደረግን ለይተን ማወቅ እንችላለን ማለት ነው። ኮሬክት ሴንተንሱ ዜር እዚህ ጋር ሌላ ጥያቄ ይሄ ናውን ክሎዝ መጨመር ነው። fill in the blank with a noun clause noun clause እንትን በሉስ ነው የሚለው እዚህ ጋር ማተር አድርጎ blank matters most is that you try your best ይላል። እቺኛን ጥያቄ በስርዓት ተመልከቷት። it's going to be your practice ማለት ነው። የምናደርገው ምንድነው noun clause ላይ ቀደም ያነሳናቸው introductory ወርዶች አሉ እነዛን ተጠቅመን ማድረግ እንችላለን ማለት ነው። matters most is that you try your best ቀደም ያነሳናቸው አሉ ልክ እንደ what that whose whatever whichever ብለን ያነሳናቸው አሉ። ከነዛ ውስጥ ለዚህኛው የትኛው ነው appropriate የሚሆነው የሚለውን ለይታችሁ አስቀምጡ ኮሜንት ላይ ማለት ነው። ሶ በዚህ መልኩ ፕራክቲስ ማድረግ ትችላላችሁ። ናውን ክሎዞችን እንደ ሳብጀክት ሲያገለግሉ እንደ ኦብጀክት ሲያገለግሉ ለይታችሁ ማወቅ ትችላላችሁ ማለት ነው። ሌሎች ጥያቄዎችም እዚህ ጋር ይኖሩናል። አይደንቲፋይ the noun clause in the sentence ይላል። አሁን እዚህ ጋር ሴንቴንስ የተቀመጠልን አለ። እዚህ ጋር ያለው ሴንቴንስ እዚህ ጋር ያለውን ሴንቴንስ የሚገልጸው ኤግዛክትሊ ናውን ክሎዙ የትኛው ነው የሚሆነው you are going to read it እና ፕራክቲስ ማድረግ ይኖርባቸዋል ማለት ነው። ሌላኛው which word often introduces a noun clause ብዙ ጊዜ noun clauseን ኢንትሮዲዩስ የሚያደርግልን ወርድ የትኛው ነው የሚለው ኤንድ ነው ቢኮዝ ነው በት ነው ዛት ነው። በጣም ኦብቪየስ የሆነ አንሰር ነው። ብዙ ጊዜ አሁንም ያነሳነው ነው የሚሆነው። ብዙ ጊዜ የምንጠቀመው ናውን ክሎዝ ላይ ኢንትሮዲዩስ የሚያደርግልን ወርድ የትኛው እንደሆነ ትጽፋላችሁ ማለት ነው። So noun clauses ምንድን ነው ያልናቸው? noun clauses work like እንደ noun የሚያገለግሉ ናቸው ሴንቴንስ ላይ they can be subject ሊሆኑ ይችላሉ ወይም ደግሞ object ሊሆኑ ይችላሉ። ብቻ ግን እንደ noun serve የሚያደርጉ ናቸው ማለት ነው። they always use statement word order not a question form ሳይሆን statement order ነው የሚጠቀሙት። እንደገና ደግሞ command starterዎቻችን እነማን ናቸው? that what when how why እና whether እንደገና ifም ሊሆን ይችላል ማለት ነው። እንደነዚህ አይነት introductory words ደግሞ ኮመን ስታርተሮችን ተጠቅመን ናውን ክሎዞችን መጠቀም እንችላለን ማለት ነው በሴንቴንስ ላይ። so this is all about noun clause ያወራነው። if you have any questions or suggestions ኮሜንት ላይ አስቀምጡልን ማለት ነው። so የዛሬው ቪዲዮአችን ይሄን ይመስላል። በቀጣይ ቪዲዮ የምናወራው ስለ word formation ይሆናል ማለት ነው። word formation ላይ የተለያዩ ሀሳቦችን አንስተን እናወራለን። ለዛሬ በዚህ እንጨርሳለን። አመሰግናለሁ።